ከጀርባዬ 100 ሰዎች አሉ። እድሜያቸውም ከ1 ዓመት እስከ 100 ዓመት የሆኑ 100 ሰዎች አሉ። ሁሉም $250,000 ይወዳደራሉ። ሁላችሁም ወደ የክፍሎቻችሁ ሂዱ። ከቀደሙት ቪዲዮዎቼ በተለየ መልኩ እነዚህ 100 ሰዎች $250,000 ለማን እንደሚገባ ራሳቸው ይወስናሉ። ሁሉም ሰው ወደ ክፍሉ ይግባ። ውድድሩ በይፋ ተጀምሯል። ማናችሁም ለመውጣት ከወሰናችሁ ወይም ቀይ መስመሩን እንኳን ከነካችሁ ተሰናብታችኋል። በዚህ ውድድር እስከምን የምትደርስ ይመስልሃል? እስከ መጨረሻው ለመጓዝ ወስኛለሁ። እሺ፣ የ1 ዓመቱን ሕፃን ምን እየሰራ እንደሆነ እኔ ገንዘቡን የምታሸንፍ ይመስልሃል? እሺ፣ በታብሌቱ ተዝናና። ይህ እስከ መጨረሻው የሚደርስ መስመር ነው። 48 ዓመቴ ነው። ጥሩ ስሜት ይሰማኛል። መካከለኛ ዕድሜ ያላቸው ሰዎች በጣም ትኩረት ያደረጉና ቁርጠኛ እንደሆኑ ገና ከጀምሩ ግልጽ ነበረ። ነገር ግን ይህ ለሁሉም አልነበረም። ከወጣት ትሸነፋለህ። እሺ፣ የ2 ዓመቱ ሕፃን አሁን ተሰናብቷል። እንደሚጠበቀው መጀመሪያ የወጡት ታናናሾቹ ነበሩ። ጥሩ ጊዜ ያሳለፍት? ከ1 ዓመት በኋላ እንጠይቀዋለን። እንዲሁም አንዳንድ አዛውንቶች። አዎ ጌታዬ፣ ለመሄድ ዝግጁ ነኝ። እሺ፣ ገና ይህ ቪዲዮ ተቀርጾ በ1 ሰዓት ውስጥ 6 ሰዎች ተሰናብተዋል። ሌሎችም ሊሰናበቱ ነው። እዚህ ካለው ቪዲዮ በተለየ ያኛው ለመውጣት የመጨረሻ መሆን ላይ ያተኮረ ነበረ። ይህ ውድድር ግን ወዳጅነትን ስለመመስረትና ሰዎች እንዲወዱህ ስለማሳመን ነው። $250,000 ማን እንደሚያሸንፍ የሚወስኑት እነሱ ናቸው። እኔም ገና አላወቅኩትም ነበር እንጂ ይህ ቪዲዮ እስካሁን ከቀረጽናቸው ሁሉ እጅግ በጣም አስደሳችና ውጥረት የበዛበት ነበር። ይደብራል። ከምርህ ነው? አንተ ደግ ሰው ነህ። እባክህ አታስወጣኝ። ትኩረት ለሁላችሁም። ባለፈው 1 ሰዓት ውስጥ ጓደኞች ለማፍራት እድል እንዳገኛችሁ ተስፋ አድርጋለሁ፣ ምክንያቱም ያስፈልጋችኋል። ሰሌዳው ላይ 10 ደቂቃ ይቁጠር። በሚቀጥሉት 10 ደቂቃ ውስጥ 10 ሰዎች እንድትወጡ ፈልጋለሁ። በጭራሽ አልችልም። እናም በመጨረሻ 10 ሰዎች ክፍላቸውን ለቀው እንዲወጡ ማሳመን የቡድኑ ኃላፊነት ነው። 1000 ሰብስክራይበር እና 4000 ዋች አወር ማግኘት ዩቲዩብ ላይ ከባድ እንደሆነ ታውቃላችሁ። ስለዚህ የምን አሰብኩኝ፣ አንዱን እንኳን ያሟላ ዩቲዩብ ቻናል ለመሸለም አስቤያለሁ። እስቲ ሀሳባችሁን ንገሩኝ። ነው። ይህ ማድረግ ካልቻላችሁ ግን 25 ሰዎቻችሁን በእጣ እናሰናብታለን። መልካም እድል። አምላክ ሆይ በእጣ 25 ሰው እንዲወጣ አልፈልግም። አንድ ሰው መውጣት አለበት። እኔ አልወጣም። የጡረታ እድሜ ላይ ደረሳችሁ መውጣት አለባችሁ። እድሜያችሁ ከ12 በላይ ካልሆነም መውጣት አለባችሁ። ገና 1 ደቂቃ አለፈ፣ ግን ማንም አልወጣም። 7 ሰዎች ከእኔ ጋር የሚወጡ ከሆነ እኔ እወጣለሁ። ባካችሁ እርዱኝ፣ ባካችሁ። እንዲህ በቶሎ ልባረር አልችልም። ባካችሁ ጓደኞቼ፣ ልጆች መውጣት ትችላላችሁ። ለቡድኑ ስትል መስዋዕት ትሆናለህ። አልችልም። እኔ የመጣሁት እስከ መጨረሻው ለመቆየት ነው። ለጋራ ጥቅም ስትሉ አድርጉ። 53 ውጣ። አልወጣም። ትወጫለሽ። ሮብሎክስ ጨዋታ እገዛልሻለሁ። አንድ አገኘን። ቁጥር 89 ለቡድኑ ሲል ለመውጣት ቢወስንም አሁን 8 ተጨማሪ ሰዎች እንፈልጋለን። የሚወጣ የለም። ለማናደድ ፈልጌ አይደለም፣ ግን አዛውንት ሁሉ መውጣት አለባቸው። እነሱ የጡረታ ጊዜ ገንዘብ አላቸው። እኔ ግን ኮሌጅ ተማሪ ነኝ። አሁን እየተቸገርኩ ነው። 5 4 3 2 1 እንደ አለመታደል ሆኖ መስማማት አልቻላችሁም። ይህ ማለት በእጣ 25 ተወዳዳሪዎች አሁን ይሰናበታሉ ማለት ነው። እጣው ትክክለኛ መሆኑን ለማረጋገጥ የምናሰናብታቸውን ተወዳዳሪዎች አንድ በአንድ ለመምረጥ ይህን ማሽን እንጠቀማለን። ቻንድለር የፒንግ ፖንግ ኳሱን አንሳ። የመጀመሪያው ተሰናባች ቁጥር 18 ነው። የሚቀጥለው ተሰናባች 85 ነው። ይህ የመረጣችሁት እናንተ መሆናችሁን አስታውሱ። 82 ቁጥር 80 አዝናለሁ አለቃ። 99 አይዞህ። የቀሩን 19 ኳሶች ብቻ ናቸው። 12 24 22 19 29 አዝናለሁ ልጄ። የመጨረሻው ተሰናባች ደግሞ ቁጥር 13 ነበር። ቻንድለር ያሰናበተካቸውን ሰዎች ሁሉ ተመልከት። አዝናለሁ። 25 ሰዎችን አጣን። እኔ ስላልሆንኩ ግን ደስ ብሎኛል። አሁንም እዚህ ያለሁ፣ ግን ጥሩ ስሜት እየተሰማኝ እንደሆነ አላውቅም። እያንዳንዱ ቁጥር ሲወጣ እኔ ሆን እያልኩ ነበር። 67 ሰዎች ቀርታችኋል። እንኳን ደስ አላችሁ። እና እንደተለመደው አንድ ሰው ከተሰናበተ ክፍሉን እናፈርሳለን። ባለፈው ውድድር ከነበረው ጥቃት በኋላ እንዲያገግሙ የተወሰነ ጊዜ ልስጣቸው ብዬ ለጥቂት ጊዜ በክፍላቸው እንዲቆዩ ፈቀድኩላቸው። ይህም ራሱ የቻለ ፈተና ሆነ። እዚህ ማድረግ ካልፈለጋችሁ ማድረግ ያለባችሁ ከዚህ ክፍል መውጣት ብቻ ነው። እኔ ማድረገው ያንን ነው። ምክንያቱም ሁለተኛው ቀን ሲጀመር ብዙ ሰዎች ተሰናብተው ቀሪ ተወዳዳሪዎች ወደ 55 ወርደው ነበር። ቪዲዮውን ከስራ አስቀምጬላችኋለሁኝ። ሀሳባችሁን ደግሞ ጻፉልኝ።
ነበረ። አዲሱን ቀን የምንጀምረው ይህንን $250,000 ማን ማሸነፍ እንዳለበት ሁላችሁም በአንድ ድምፅ መስማማት ትችሉ እንደሆነ በማየት ነው። ሁላችሁም በአንድ ሰው ላይ ከተስማማችሁ ያ ሰው ወዲያውኑ $250,000 ያሸንፋል። ነገር ግን አንዱ እንኳን ለተለየ ሰው ድምፅ ከሰጠ ውድድር አድርገን ብዙዎቻችሁን እናሰናብታለን። $250,000 ማን ማሸነፍ ያለበት ይመስላል? 14 $250,000 ማን ማሸነፍ ያለበት ይመስላል? 11 እሺ እንግዲህ ከቀድሞውኑ ተበላሽቷል። ገንዘባችሁን ማን ማሸነፍ እንዳለበት በአንድ ድምፅ መስማማት አልቻላችሁም። ስለዚህ ውድድር ማድረግ አለብን። አሁን እያንዳንዱ ረድፍ መሪ መምረጥ አለበት። ያ መሪ በሚቀጥለው ውድድር በረድፍ ያሉትን ተወዳዳሪዎች ሁሉ ይወክላል። እባካችሁ የምትመርጡትን ሰው እንደምታምኑት እርግጠኛ ሆኑ። ነገር ግን በጣም ጨካኝ ውሳኔ ይሆናል። በሚቀጥሉት 15 ደቂቃዎች እያንዳንዱ ረድፍ መሪያቸው ማን እንደሚሆን ለመወሰን ሞክሩ። መሪ መሆን ትፈልጋለህ? አንተ ካልፈለግ እኛን መስዋዕት ላለማድረግ እስከ መረጥክ ድረስ እናንተን አላስወጣችሁም። ረድፋችሁን የትኛው ዕድሜ እንዲወክል ትፈልጋላችሁ? 30 አገኘ ነው። ሄይ ከእናንተ መካከል ፈቃደኛ የሚመራን የለም? እኔ ፈቃደኛ ነኝ። 64 እኔ በ64 እስማማለሁ። በረድፋችሁ ውስጥ ማን መሪ እንዲሆን ትፈልጋላችሁ? እኔ እዚህ የመጣሁት ስለዚህ ነው፣ ለመታገል ነው። አሸንፈዋለሁ። እሺ መሪዎቻችሁ ተመርጠዋል። ነገሩ አስደሳችና ትንሽ ከባድ የሚሆነው እዚህ ጋር ነው። ገንዘብ እናቀርባለን። ከእናንተ መሪዎች መካከል እኛ ያቀረብነውን ገንዘብ የወሰደ ካለ እሱና መላው ረድፉ ሙሉ በሙሉ ይሰናበታሉ። የመጀመሪያው ግብዣ $1,000 ነው። በርታ ቁጥር 42 የትም አልሄድም። $1,000 ብዬ ረድፌን አላሰናብትም፣ አልንቀሳቀስም። 14 እባክህ እንዳታደርገው። እናንተ ሰላም ናችሁ? አላደርገውም። ግብዣ ቁጥር 2 $5,000 እንዳታደርገው። ከእናንተ አንዱ ወጥቶ መላ ረድፉን ካሰናበተ ይህንን $5,000 እሰጠዋለሁ። አይሆንም። 42 አታሰናብተን እባክህ። 42 ለተወሰነ ጊዜ የትም እሄዳለሁ ብለህ እንዳጠብቅ አታድርገው። 30 ሚስቴ በመወሰነው ውሳኔ ሁሉ እንደምትስማማ ተስፋ አደርጋለሁ። የሚቀጥለው ግብዣችን $10,000 ነው። እንዳታደርገው። $10,000 እነዚህ ሰዎች ለመጉዳት ዋጋ የለውም። እኔ ከ$10,000 በላይ እወዳችኋለሁ። $20,000 ከእናንተ አንዱ እስኪወጣ ድረስ እንቀጥላለን። ያ አይበቃም። አሁን $50,000 ላይ ደርሰናል። እስከዚህ ሰዓት ድረስ መሪዎቹ ሁሉ በጽናት ቆይተዋል። ነገር ግን $50,000 ሲቀርብ አንዳንዶቹ መሪዎች ከሌሎቹ ይልቅ መቸገር እንደጀመሩ ግልጽ ነበር። እሺ ሁላችሁም እስቲ ትንሽ እንዝናና። የሚቀጥለው ግብዣ 80,000 ያደርሰናል። 90,000 ያደርሰናል። አልጨረስንም። ጨምረው። አዲሱ ግብዣ ከክፍሉ ለሚወጣው የመጀመሪያው መሪ $100,000 ነው። 14 30 42 64 ወይም 100 ሀብታም ላደርጋችሁ ከእናንተ ከአምስቱ አንዱ እንዲወጣ ብቻ ነው የሚፈልገው። አይሆንም። 30 አሁን በእርግጠኝነት ጫናው እየተሰማኝ ነው። አይሆንም። 42 ጓደኛዬ በጣም ነው የምጠለው። 30 እዚያ ጋር ሊያሸንፍ እንደሆነ ያየው ነው። እንዳትንቀሳቀስ፣ እንዳትሞክረው። እያደረገው ነው። እያደረኩት ነው። አዝናለሁ። ከምርህ ነው? 30 ምን አይነት ጉድ ነው? ደንግጫለሁ። አፍረንብሃል። ይህ እብደት ነው። 30 ወጥቷል። በ20ዎቹና በ30ዎቹ ዕድሜ ውስጥ ያላችሁ ሁሉ አሁን ተሰናብታችኋል። የተሻለ የቡድን መሪ መምረጥ ነበረባችሁ። አልችልም፣ ማየት አልችልም። ስለ ልጄ ማሰብ አለብኝ። ዋሸህን 30። ይህ እስከ መጨረሻው የሚዘልቀው መስመር ነው። በ20ዎቹ ዕድሜ ያላችሁ ሁላችሁ መውጣት ትችላላችሁ። በ30ዎቹ ዕድሜ ያላችሁ ሁላችሁም ተሰናብታችኋል። አዝናለሁ። አሁን በአእምሮ ውስጥ ምን እየተመላለሰ ነው? ተበላን። ያ ለልጄ ለረጅም ጊዜ የሚሆን ነገር እንደሚያዘጋጅለት እያሰብኩ ነበር። በዚህ ቪዲዮ እስካሁን በታየው ክህደት ምክንያት የ40ዎቹ ዕድሜ ተወዳዳሪዎች ምንም ቢፈጠር ማናቸውም እንዳይወጡ ጥምረት መሰረቱ። የ40ዎቹ ጥምረት አብረን ቆመናል። 4 ነን። ደግሞ ሰዓቱ ደርሷል። ድምጻችሁን ስጡና አሸናፊውን መምረጥ ትችሉ እንደሆነ እዩ። እንደተለመደው ግን ሊስማሙ አልቻሉም። ስለዚህ ውድድር እናደርጋለንና ተጨማሪ ሰዎች እናሰናብታለን። አሁን እመለሳለሁ። የሚቀጥለው ውድድር የቀሩትን ተወዳዳሪዎች ዕድሜ የያዘ ተሽከርካሪ ጎማ ያካትታል። ስለዚህ ቻንድለር ቀጥልና አሽከርክረው። በአሁኑ ጊዜ 36 ሰዎች ቀርታችኋል። በዚህ ውድድር 16 ሰዎች እስክናሰናበት ድረስ ጎማውን እናሽከርክረዋለን። ይህም ቁጥራችሁን ወደ መጨረሻው 20 ያወርደዋል። እሺ 67 ወደ ክፍልህ እየመጣሁ ነው። እኔ ወደ እሱ ክፍል እየሄድኩ ሳለች ቻንድለር ደግማ አሽከርክረው። ጎማው በሌላ ሰው ዕድሜ ላይ ያርፋል። ሲያርፍም ያንን ሰው ማሰናበት ወይም አለማሰናበትህም መወሰን ይኖርብሃል። 55 ውድድሩ ቀላል ነው። 67 55 እንዲሰናበት ወይም በውድድሩ እንዲቆይ መምረጥ ትችላለህ።
ከመወሰንህ በፊት 55 የሚለውን እንዲናገር እድል መስጠቱ ተገቢ ነው። ሁላችሁንም አመሰግናለሁ። ጥሩ ጊዜ ነበር። መልካም እድል ጓደኞች። እንዳትሰናበት በደግነት ለመጠየቅ ወይም ሌላ ነገር ለማለት አልፈልግም። ምክንያቱም እኔም እሱ ቦታ በሆን የማደርገው ያንኑ ነው። ማለትም እንድታሰናብተው ፈቃድ እየሰጠህ ነው። ምርጫው የሱ ነው። ዋው እሺ፣ አንድ ሰው መሄድ አለበት። ታዲያ ያ ማለት እሱ ማሰናበት ትፈልጋለህ ማለት ነው? አዎ። እሺ እንግዲህ ውሳኔው የመጨረሻ ነው። እሺ አዝናለሁ አለቃ። አመሰግናለሁ ጓደኞች። ቻንድለር ጎማውን አሽከርክረው። ማለቴ እንዳሰናብተው እድሉን ሰጥቶኛል። የመጀመሪያው ቀላል ነበር። በእርግጠኝነት ሁሉም እንደዛው በጥሩ ሁኔታ ይሄዳሉ። 47 አሁን ውሳኔ ከመስጠትህ በፊት እንድታናግርህ እድል እንስጣታለን። ተረጋጋ። እኔ መቆየት እፈልጋለሁ፣ መሄድ አልፈልግም። ውሳኔህ ምንድን ነው? ትቆያለች። ተረፍሽ። ስለዚህ እሷ ስላልተሰናበተች አሁን ማን እንደሚቆይና ማን እንደሚሄድ የምትወስነው እሷ ናት። በቴክኒክ ደረጃ የሚቀጥሉትን 15 ሰዎች አሰናብተሽ ራስሽን ማዳን ትችያለሽ። የመሰናበት ስጋት አይኖርብሽም። ግን ያ በጣም ጨካኝ ይሆናል። 43 በትንሿ ቡድናችን ውስጥ መቆየት ትፈልጋለሁ፣ ግን ውሳኔው አንቺ ነው። አብረን እንቆያለን። 43 ትቆያለች። ዋው እወድሻለሁ ጓደኛዬ። የአርባዎቹ ጥምረት በጽናት ለመቆም ቆርጠው ነበረ። ይህ ምን ማለት እንደሆነ ታውቂያለሽ አይደል? አሁን ኃላፊነቱ ያንቺ ነው። አንቺ በጣም እድለኛ ሰው ነሽ። ቻንድለር ጎማውን አሽከርክረው። 66 43 ለአንቺ ከባድ ውሳኔ እንደሆነ አውቃለሁ፣ ግን መቆየት እፈልጋለሁ። ይህ ያስለቅሰኛል። እንድትቆይ ከፈቀድሽላት መሪነቱ እሷን ትወስዳለች። ውሳኔው አንቺ ነው። 66 አንቺ በጣም ደግነሽ። አንቺ ማወቁ ደስ የሚል ነበር፣ ነገር ግን በዚህ ጨዋታ ውስጥ እኛ አንድ ላይ ለመቆየት እየሞከርን ነው። አንቺን በወድሽም የሚያሳዝን ሁኔታ ተሰናብተሻል። አመሰግናለሁ። ሁላችሁንም አመሰግናለሁ። ችግር የለውም። ስለመጣሽ እናመሰግናለን። 66 ይሄ በጣም ከባድ ነበር። በአንቺ ኩራት ተሰምቶኛል። የ42 ተጽዕኖ በ43 ላይ መቆጣጠር አለብን፣ አለበለዚያ እንሰናበታለን። ጦርነት ላይ ነን። አውቃለሁ። ከአርባዎቹ ውጪ ያለ ማንም ሰው ሰላም አልነበረም። 57 ማለትም 57ን እንኳን አታውቂውም። 57 ተሰናብተሃል። አርባዎቹ ሆይ ከ50ዎቹ ተጠንቀቁ፣ ምክንያቱም ተመልሰው ይመጡባችኋል። 65 እኔ ነኝ። ለጨዋታው ሲባል ነው። አዝናለሁ። አንቺም ተሰናብተሻል። 65ን ከጨዋታው አስወጣቻት። ይህም ልቧን እንደሚሰብረው አውቃለሁ፣ ግን መሪነቱን ማጣት የለብን። 43 ሰዎችን ማሰናበት ካቆመችና የጎማውንም ቁጥጥር ከሰጠች የሚቀጥለውን ሰው እሷን ሊያሰናብታት እንደሚችል ታውቃለች። ይህ ትልቅ ነገር ነው። ይህ ለጂኦ ብዙ ትርጉም አለው። ይህ ውሳኔ በቀላል አትመልከችው። እሱ ቁጥር 11 ነው። ጂኦ አታልቅሺ፣ አልተጠናቀቀም። በጣም በጥንቃቄ እንድትሰሚኝ ይፈልጋለሁ። የሚቀጥሉት ጥቂት ሰከንዶች ብዙ ነገር ይወስናሉ። ይህን ማይክ ሰጥሻለሁኝ። ያቺን ሰው እንዳታሰናብትሽ ማሳመን ያንቺ ፈንታ ነው። ገባሽ? አንቺ ሰው ደግ ነሽ እና እኔ ላለማሰናበት ደግነትሽ ይበቃሻል። ጂኦን አድኗት። እንዳታደርጊው። አሁን የርህራሄ ጊዜ አይደለም። እሺ ጂኦ፣ እኔ በጣም አደንቅሻለሁ። አዎ በእውነቱ እስካሁን ካየኋቸው 11 ዓመት ህፃናት ሁሉ አንቺ በጣም ምርጧ ነሽ። ብዙ ጉልበትና ወኔ ያለሽ፣ የወደፊትሽም በጣም ብሩህ ነው። ነገር ግን በሚያሳዝን ሁኔታ እዚህ ያለሽ ጊዜ አብቅቷል። በጣም አዝናለሁ። ሁሉም ሰው ደንግጦ ዝም አለ። በጭብጨባ አጅቧት። በዚህ ስንብት በጣም ስላዘንኩኝ የ11 ዓመቷን ህፃን መድረክ ላይ ወጣ እንድትረዳኝ ያደረግኩኝ። ለጂኦ ክብር ስጧት። በዚህ ሰዓት ከአርባዎቹ ውጭ ያሉ ሁሉ ትልቅ አደጋ ውስጥ እንደሆኑ አውቀዋል። የአርባዎቹ አባል ካልሆንክ ጠፋህ። ሁሉንም ልታሰናብት ነው። እንደገና ለእኛ ወገን በጭራሽ ሰላም አይመስለኝም። 17 የሚያሳዝን ሁኔታ ተሰናብተሻል። አመሰግናለሁ። የ16 ዓመቱ ተወዳዳሪ ቅድሚያቴ አለችኝ። በጤና በኩል ጥሩ አይደለችም። በጣም አዝናለሁ፣ ግን አንተንም ተሰናብተሃል። በአንቺ ኩራት ይሰማኛል። 52 ተሰናብተሻል። አምላኬ ሆይ እስከዚህ ድረስ። አሁን ደግሞ የውድድሩ ከባድ ውሳኔ ነው። ራስሽን ታሰናብቻለሽ። ጂሚ ማሽከርከሪን የሚቀጥል ይመስለኛል። እሺ ደግማ አሽከርክረው። አንተም ተሰናብተሃል።
የሚያሳዝን ሁኔታ ተሰናብተሃል። እሺ 75 ከባድ ነው። 62 ቻው። ምንም ማለት እንኳን አያስፈልገኝም። ደህና ሁኑ። 62 ቢያንስ ለማሳመን እንኳን አትሞክሪም? አልሞክርም። ቻው። 62 ማንኮራፋትሽን እንደምናፍቅ ላሳውቅሽ ፈልጋለሁ። ምን አልክ አንተ ተንኮለኛ? ማንኮራፋትሽን እናፍቃለሁ ነው ያልኩት። አልተቆጣሁብሽም። 43 አይ ህመምሽን መረዳት ጀምሬ ነበር፣ ግን አንተ በጣም ጨካኝ ነህ። አሁኑኑ ናፈቅሽኝ። ደህና ሁኑላችሁ። 43 እንድትወስን እንኳን ሳትጠብቅ 62 ክፍሉን ለቃ ወጣች። አንድ ስንብት ብቻ ሲቀረን የሚቀጥለው ሰለባችን ማን እንደሆነ እኔ 41 ወድሻለሁ። ለዛ ነው መሪነቱን ለአንቺ ማስተላለፈው። በመጨረሻም አዲስ ሰው ተገኘ። በማን ላይ እንደሚያርፍ አይተን ይህ ምናልባት የመጨረሻው ዙር ሊሆን ይችላል። እሺ 100 ሊያሰናብቶት ለሚሞክረው ሰው የሚሉት ነገር አለ? እንዳታሰናብችኝ ተስፋ አደርጋለሁ። ድምፅ ሰተሽ እንዳታስወጭኝ እጠይቃለሁ። አቶ 100 በጣም አዝናለሁ። እግዚአብሔር ይባርኮት። ሁሉ ነገር እንደሚያስተካክልሎት ተስፋ አደርጋለሁ። ቻው። ውሳኔሽን ተረድቻለሁ። በምታደርጊው ነገር ሁሉ እንኳን ደስ አለሽ እላለሁ። ክብር ስጡ ለአቶ 100 በእድሜ ትልቁ ተወዳዳሪያችን ሲሰናበት በማየቱ ሁሉም ሰው በጣም አዝኖ ነበር። እናም ግልጽ የሆነ የብዙዎች ተወዳጅነት ስለነበረው ያለ ተጨማሪ ስጦታ እንዲሄዱ አልፈለኩም። ስለመጡና ስለተወዳደሩ $20,000 ሰጥቶታለሁ። አመሰግናለሁ። ከእናንተ ጋር በመቆየት ተደስቻለሁ። በጣም ከባድ ነበር። ብዙ ሰዎች ሲሰናበቱ አይተናል። አሁን ሁሉም ሰው በጣም አዝኖ እንደሚሆን አውቃለሁ። በተለይ 43 ተሰናብቷል። የተለያዩ ቁጥሮችን መጥቀስ አያስፈልገንም። እውነት ነው። ከውድድሩ በኋላ ምን ይሰማል? አርባዎቹ ያለኝን ፍቅር አጥቻለሁ። በግልጽ እናገራለሁ። ቡድኔን አጥፍተውታል። 50ዎቹ እናንተንም የሚወዷችሁ አይመስለኝም። ምክንያቱም ግማሾቻቸውን አስወጥተናል። ማይኩን ቢያገኙ ኖሮ ግማሾቻችንን ያስወጡ ነበር። እስማማለሁ። የታሪኩ ቁም ነገር ማንንም እንዳታምኑ ነው። ተወዳዳሪዎቹ ጥቂት ሰዓታት እንዲያገግሙ ካደረግን በኋላ አሸናፊ መምረጥ ይችሉ እንደሆነ ለማየት ሌላ የድምፅ አስጣት አካሄድን። አንዳችሁም በማንኛውም ነገር ላይ መስማማት የምትችሉ አይመስለኝም። ለሌላ ውድድር ጊዜው አሁን ነው። ጠንካራ ይሆናል። ጥሩ። እዚህ ጋር ብትመለከቱ $250,000 ታያላችሁ። ከሌላ $250,000 ጋር እንዳታደናግሩት እና አሁን ከእናንተ መካከል አንዱ ይህን ይዞ መውጣት ይችላል። ምን? ኦ ጌታዬ! ነገር ግን እንዴት እንደሆነ ከመናገሬ በፊት ክፍሎቻችሁ ማጨለም አለብን። መጋረጃችሁን አምጡ። እርስ በራሳችን እንድንነጋገር አይፈልግም። የከባድ ነው፣ ምክንያቱም እኛ ጠንካራ ቡድን ነን። ያ በእርግጥ ውጥረቱን ትንሽ ይጨምረዋል። ሁሉንም 20 ክፍሎች በይፋ አጨልመናል። ከእናንተ መካከል አንድ ሰው ብቻ በፈቃደኝነት ወጥቶ ራሱን ካሰናበተ ይህንን $250,000 ያሸንፋል። ነገር ግን ከአንድ ሰው በላይ ለመውጣት ከሞከረ ሁላችሁም ትሰናበታላችሁ። ምንም አታገኙ። ሰዓቱን መቁጠር ጀምሯል። $250,000 የሚያሸንፍ ሰው መኖሩ ዛሬ $100,000 አምልጦኛል። በዚህ ጊዜ የመጣሁበትን በትክክል አገኛለሁ። ላሳውቃችሁ የምፈልገው እኔ እወጣለሁ። ስለዚህ አብራችሁኝ መሆን ከፈለጋችሁ አብረን ተሸናፊ መሆን እንችላለን። የማደርገው ይመስለኛል። 64 እየሄድክ ነው? አዎ። እንግዲህ አንተም ሄደህ 42ም ከሄደ ምንም አታገኙም። ትክክል ነው። የ42 ዓመቱ ተወዳዳሪ የዚህ ውድድር ሽልማት ለራሱ ለማስጠበቅ በስልጣኑ ያለውን ሁሉ እንደሚያደርግ በግልጽ ይታይ ነበር። ዩቲዩብ ላይ 1000 ሰብስክራይብ ማግኘት በጣም ከባድ እንደሆነ ታውቃላችሁ። በቅርቡ ሞኔታይዝ የሆነ የዩቲዩብ ቻናል ለመሸለም አስቤያለሁ። ለዚህ ደግሞ ከእናንተ የሚጠበቀው ሰብስክራይብ ማድረግ ብቻ ነው። ሰብስክራይብ ካደረጋችሁኝ ውስጥ መርጬ ሞኔታይዝ የሆነ ዩቲዩብ ቻናል እሸልማለሁኝ። ኮሜንት ደግሞ አድርጉልኝ ሀሳባችሁ። Please get this thing off my face. I got you. Please. Oh. I'm walking out. 60 ሰከንድ ብቻ ቀርቷል። አሁን የሚወጣው አንድ ሰው ብቻ ነው። እሱ በትክክል እንደ ዋና ሽልማት ያን ያህል ገንዘብ ሊወስድ ነው። አሁን አንድ ሰው ይህን ገንዘብ ይዞ መውጣት ይችላል። እናም ለመውጣት ከወሰናችሁ ዝምታን መጠበቅ አለባችሁ። በዚህ በኩል ማንም አልወጣም። እስካሁን ባለው ሁኔታ 42ቱ $1 ሚሊዮን ባለቤት ሊሆን ነው። 50ዎቹ በጽናት ቆማችኋል። እንደ አለት። ኬሲ ትቆያለህ? ኬሲ እየቆየ ነው። እሺ ጓደኛዬ። 3 2 አሁን ውጡ ወይም ለዘላለም ዝም በሉ። 1 ጊዜው አልቋል። አንድ ሰው አሁን $1 ሚሊዮን አሸናፊ እንደሆነ እኔ ጠባቂዎች መጋረጃውን ጣሉት። ዙሪያውን ብትመለከቱ የወጣው 42 ብቻ እንደነበረ ታያላችሁ። ነገር ግን 2 ሰከንድ ብቻ እስኪቀረው ድረስ ነበር። ከዚያም እዚያ ማዶ ያለው ሰው በመጨረሻ ሰከንድ ላይ ወጣ።
አምላኬ ሆይ ምን? እንዲያውም እንደሚባለው ትልቅ አስብ ወይም ወደ ቤት ሂድ ነው። አርባዎቹ መሪያቸውን አሁን አጡ። እናም እናንተ አሁንም እየተጫወታችሁ እንደሆነ አስታውሱ። ይህ ከባድ ነው። ሁለታችሁም እድላችሁ ሞክራችኋል፣ ግን አልተሳካም። ድምፄን በጣም ከፍ አድርጌ በግልጽ ተናግሬ ነበር። ምን እንደሚፈጠር ታውቁ ነበር። ስለዚህ በመሰረቱ ገንዘብ ሆይ አልወድሽም እንዳላችሁ ይቆጠራል። ይህ ይከሰታል፣ ችግር የለውም። ለዛሬ ይህን ያክል ውጥረት ይበቃ ይመስለኛል። ዛሬ ምሽት ብዙ ጓደኞች ማፍራታችሁን እርግጠኛ ሆኑ። ጎረቤቴ አሁን ሄዷል። ለሁሉም ሰው ስሙ፣ እዚህ አንድ አሸናፊ ብቻ ነው ያለው በማለት በድምፄ በጣም በግልጽ ተናግሬ ነበር። ከመጨረሻዎቹ 2 ሰከንዶች ድረስ የተሳካ ይመስል ነበር። አዝናለሁ። 2 ሰከንድ ዋጋ አለው። ውሳኔ የተወሰነው ሰዓቱ መቁጠር ከመጀመሩ በፊት ነው። 50ዎቹ ትላንትና የደረሰባቸውን ጉድላት በቶሎ የሚረሱት አይመስሉም። የምለው ቢኖር 40ዎቹ ሆይ ከ50ዎቹ ተጠንቀቁ፣ ምክንያቱም ተመልሰው ይመጡባችኋል። እስካሁን ከዚህ ውድድር 82 ሰዎች ተሰናብተዋል፣ ግን በቅርቡ የምናቆም አይመስልም። እንደምን አደራችሁ ሁላችሁም። $250,000 ማን ማሸነፍ እንዳለበት ሁላችሁም የምትስማሙ ይመስላችኋል? ምናልባት ድምጻችሁን በታብሌቶቹ ላይ ስጡ። በእርግጠኝነት ሁሉም ለአንድ ሰው ድምጽ ሰጥቷል። እውነቱን ለመናገር የሚቀጥለውን ውድድር ላዘጋጅ? አዎ ገምቼ ነበር። ሰዎች እየቀነሱ በሄዱ ቁጥር ስምምነቱ እየቀነሰ ነው። እሺ፣ ለሚቀጥለው ውድድር ጊዜው ነው። የገንዘብ ሳጥኖቹን አምጡ። በዕድሜያቸው ከ40 በላይ የሆኑ ሰዎች ሁሉ የሚቀጥለው ውድድር ምን እንደሆነ መረዳት ጀመሩ። ልክ እንደ ዲል ኦር ኖ ዲል ቁጥሮች ያሏቸው ሳጥኖች አሉ። ይሄ ዲል ኦር ኖ ዲል ነው ይመስለኛል። ልክ እንደ ዲል ኦር ኖ ዲል ይመስላል። የሚቀጥለው ውድድራችን በጣም ተወዳጅ ከሆነው ዲል ኦር ኖ ዲል ፕሮግራም ጋር ይመሳሰላል። ስለዚህ የፕሮግራሙን ዝነኛ ሃዊ ማንዴልን ይዘን መጥተናል። ኦ ዋው! እንዴት ነህ ሃዊ? እድሜያቸው ከ40 በላይ የሆኑት ሁሉ ሃዊ በጣም ይወዱታል። አመሰግናለሁ። እባክህ የ14 ዓመቱ ልጅ፣ አንተ ምናልባት ላታውቀው ትችላለህ። ታውቀኛለህ? ቆይ የተወሰኑትን ላውቅ እችላለሁ። ሙዚቀኛ ነህ? የሙዚቃ አርቲስት ነህ? እና እድሜያችሁ ከ40 በታች ሆኖ ዲል ኦር ኖ ዲልን ካላያችሁ አይጨነቁ። ደንቦቹን በትክክል አስረዳለሁ። ምክንያታዊ ነው። ሌላ ማንም ሰው እኔን ጨምሮ በውስጡ ያለውን ማየት በማይችልበት ሁኔታ ይህንን ሳጥን ክፈተው። በውስጡ ምን እንዳለ ታውቃለህ? አዎ። እዚህ ከሱ ቀጥሎ ትንሹ ሰው ማን ነው? እኔ መሰለኝ። እሺ፣ አሁን ወደ 41 እሄዳለሁ። 41 አሁን የ14ን ሳጥን ለራሷ የመንጠቅ ወይም ከቀሩት ሳጥኖች መካከል በዕጣ የመምረጥ አማራጭ አላት። እርስ በራሳቸው ምን ያህል መግባባት እንደሚችሉ እኔ ሄይ፣ ቁጥር 14 ሳጥኑ ውስጥ ያለው ምንድን ነው? ደህና ነህ ይላል። ከአንተ እነጥቀዋለሁ። 41 ሳጥኑን ክፈችው። ወድጄዋለሁ። እሱ ጥሩ ጊዜ እያሳለፈ ነው። አዎ ነኝ እንጂ ልክ ትዝታ እንደመቀስቀስ ነው። ሳጥኑን ክፈችው። ሴፍ ነው የሚለው። ዋው! ለምን ዝም ብሎ ዋሽቶ የራሱን ደህና የሚለውን ሳጥን አላስቀረም? ይህ ማለት የሁሉም ሰው እድል አሁን እየጠበበ መጣ ማለት ነው። አዲስ ሳጥን የምንመርጥበት ጊዜ ነው። ቁጥሩ ስንት ይሁን? 13። እድለኛው 13። ወደሚቀጥለው ትንሹ ተወዳዳሪያችን እንሂድ። የ43 ዓመቱ ሄይ 14 ሳጥን ውስጥ ምን አለ? ተሰናብቷል ይላል። በዚህ ሰዓት እውነቱን እየተናገረ ይሁን አይሁን እኔ ራሴ አላውቅም ነበር። 14 ደህና አይደለህም እንደሚል በትንሽ ጣትህ ትምልልኛለህ? ደህና አይደለም ይላል። ይሄ ስልት ነው። ዛሬ የራሴን ሳጥን የምመርጥ ይመስለኛል። 14 ሳጥኑን ክፈተው። እሺ፣ ተሰናብቷል። 14 በጣም አዝናለሁ ጓደኛዬ። ደግሞ ሌላ ሰው በአንቺ ስንብት ዝርዝር ውስጥ ገባ። በሷ መቼም አያልቅም። ደህና ሁን ጓደኛዬ፣ አንተ ምርጡ ነህ። አመሰግናለሁ። እንግዲህ ታማኝ መሆን ፈልጌ ነበርኩም። እናም ተሰናበትኩ። ያደረግኩት ትክክል ነገር እንደሆነ ይሰማኛል። 16 ሳጥኖች አሉ። ቁጥርሽን ምረጭ። ከእድለኛው ቁጥር 3 ጋር እሄዳለሁ። ለዚህኛው ማይክሮፎን እንኳን አያስፈልግም። ጎን ለጎን ናቸው። አሁንም ጥምረት አለን። ልታምኚኝም ላታምኚኝም ትችላለሽ። ደህና ከሆንሽ ሳጥንሽን እንዲቆይ አድርጋለሁ። ደህና ነሽ? ደህና ወይም ሴፍ አይደለሁም። አሁን ከባዱን ውሳኔ መወሰን አለብኝ። አልወስደውም። እሺ፣ የ43ን ሳጥን ላለመንጠቅ መረጠ። ክፈትልን። እሷ እየዋሸች ከሆነ እና ይህ ሳጥን በእርግጥ ደህና ሴፍ የሚል ከሆነ 40ዎቹ ከእንግዲህ እርስ በራሳቸው መተማመን አይችሉም እና ጥምረታቸው ይፈርሳል። ያ ጠንካራ ጥምረት ነው። በጣም አዝናለሁ። እንወድሻለን 43። ይህ ሊያውም ከመቀበር የባሰ ነው። በእርግጥም የባሰ ነው። 15 ሳጥኖች ቀርተዋል። ከእነሱ ውስጥ 8ቱ ብቻ ናቸው ሴፍ የሚሉት። እውነቱን እናገራለሁ። ተሰናብቻለሁ። በእጣው ሄዳለሁ። 44 ተሰናብተዋል።
ይህ ከባድ ነው። መልካም እድል ወንድሜ። የፈለግሽውን ቁጥር ምረጪ። 10 ማንም እንዳያየው አድርጊ። እዚህ የገባሁት በገንዘብ አይደለም። እዚህ የገባሁት በታማኝነት ነው። ሴፍ ነው የሚለው እውነቱን ነው የምትናገሪው። የህይወትሽን ትልቁን ምርጫ እየመረጥሽ ነው። ዋው ውጥረቱ እየጨመረ ነው። እሱን መንጠቅ ወይም አለመንጠቅ። ወስደዋለሁ። ወደ ኋላ መመለስ የለም። የወደፊት ህይወትሽ በዚህ ሳጥን ውስጥ ነው። አልችልም። ሳጥኑን ክፈችው። እውነቱን ነበር የተናገረችው። በጣም አመሰግናለሁ። እስቲ በሆነ ጊዜ ላይ ራሷ ለመውጣት ተወስን እንደሆነ እኔ አይ ሳጥንሽ ውስጥ ምን ያለ እንዲመስለው ትፈልጊያለሽ? ተሰናብቷል። እንግዲያውስ አምንሻለሁ እና ሳጥኑ እንዲቆይልሽ አድርጋለሁ። ሳጥኑን ክፈችው። ታማኝነቷ በእርግጥ እንድትሰናበት ቢያደርጋትም በእሷ ጥምረት ውስጥ ያሉ ሁለት ሰዎችን ግን አድኗል። ታማኝነት 48 ሁልጊዜ ለአንተ ታማኝ ነኝ 51 ያንን ታውቃለህ። ላቃልልህ እፈልጋለሁ። ተሰናብቷል ነው የሚለው። ሀዊ ይሄኛውን ለእኔ ተወው። መንጠቅ ወይም አለመንጠቅ ያን ወድጄዋለሁ። ለማንኛውም $500,000 አደጋ ላይ ነው። 51 አልነጥቀውም። 48 እውነቱን ይናገር እንደሆነ እኔ 3 2 1 እየዋሸ ነበር። ጎበዝ፣ ጥሩ ተጫውተሃል። ሁለታችሁም ለተማሪዎች ተስፋ አደርጋለሁ። ውሸት እንደዚህ ነው ወዳጆች። ወደ መጀመሪያዎቹ 9 ውስጥ ገብተሃል። 51ም እንደዛው ያደርግ እንደሆነ እኔ 17 ሀዊ እንጀምር። 17 እየመጣ ነው የሚለውን ሁሉ አምነዋለሁ። ተሰናብቷል ይላል። መንጠቅ ወይስ አለመንጠቅ? አልነጥቅም። አልነጥቅም። እሺ እናሳያት። ታማኝ ነበር። 51 አሁን ተሰናብተሃል። ይደብራል። 54 ለጥቂት ብታመልጥም አሁን ስንብት ገጥሟታል። ሰላም 54 ዝግጁ ነኝ። በእውነት የምነግርህ በሳጥኑ ቁጥር 7 ውስጥ ተሰናብቷል ይላል። እንዳልዋሸችኝ አውቃለሁ። ከዚህ መውጫ ትኬት እየሰጠችኝ እንደሆነ አውቃለሁ። ይህ ከባድ ውሳኔ ነው። መንጠቅ ወይስ አለመንጠቅ? አሁን መላው ዓለም ትከሻዬ ላይ የተቀመጠ ያህል ይሰማኛል። እነጥቃታለሁ። Even though she said it has eliminate, you're going to steal it? That is what I said. Yes. Steal. እሱ ለእሷ ሲል ቦምብ ላይ የዘለለ ነው። ታምናታለህ? I do. አምናታለሁ። ለእሷ መልካሙን እመኛለሁ። ማለቴ የልጅ ልጆችን አያለሁ። አምላኬ ሆይ ዋው! ይሄ በህይወት ካየኋቸው ሁሉ ትልቁ ራስ ወዳድነት የሌለበት ተግባር ሊሆን ይችላል። በዚህ ጊዜ ላይ የመደናቀፍ ይመስለኛል። ያደረኩትን ቀላሉን ምርጫ ሰጠሽኝ። እግዚአብሔር ይባርክህ። አንድ ነገር የመስጠት እድል ካለህ ያንን ለዚያ ሰው ስጥ። እኔ አሸንፌያለሁ። ሀዊ ማንዴልን አግኝቻለሁ። እና ሌላ የስንብት ሳጥን ሲገጥማት ለሁለተኛ ጊዜ ታማኝነት መረጠች። ዝም ብዬ ተሰናብቷል እንደሚል እነግርሃለሁ። አይ አልነጥቀውም። ጨዋታ ወደ ፍጻሜው ሲቀርብ ሴፍ የሆነ ሳጥኖች እያለቁብን ነበረ። አንዱን ሴፍ ሳጥን አግኝቻለሁ። መንጠቅ እፈልጋለሁ። አምነዋለሁ። ምን? አይ እና የመጨረሻዎቹ ሁለት ሳጥኖች ላይ ስንደርስ ሊዋሹ ወይም እውነቱን ሊናገሩ እንደሚችሉ ምንም የምናውቀው ነገር አልነበረም። በ67 እና በ96 መካከል ነው። አንዱ ሴፍ ነው፣ አንዱ ደግሞ ተሰናብቷል ይላል። አንተ ሳጥኑ መምረጥ ትፈልጋለህ ወይስ 96 እንዲመርጠው ትፈልጋለህ? ቀጥል። 96 እዚህ መገኘትህ አስገራሚ ነው። እኔ በአንተ ዕድሜ የአንተ አይነት ጉልበት እንዲኖረኝ ተስፋ አደርጋለሁ። እናም በሚቀጥለው ዓመት ተራራ ላይ በበረዶ መንሸራተት እፈልጋለሁ። እሺ የትኛውን ሳጥን ትፈልጋለህ? 16 ይሁን። ማንም ሌላ ሰው እንዳያየው አድርግና ሳጥኑን ክፈተው። ሳጥን ውስጥ ምን አለ? 96 ተሰናብቷል። አባቴ 96 ዓመት ሰው ነው። እሱ ብዙ ውሸቶችን ተናግሯል። መድረኩ ላይ ያለውን የመጨረሻውን ሳጥን መውሰድ ትፈልጋለህ ወይስ የ96ን ሳጥን መንጠቅ? አልነጥቀም። እናም እነዚህ የመጨረሻዎቹ ሁለት ሳጥኖች ስለሆኑ ውጥረቱን ከፍ እናደርገዋለን እና ማን እንደሚያልፍ ለማየት ሁለቱንም በአንድ ጊዜ እንከፍታቸዋለን። $1 የሚሆኑ 9 ሰዎች፣ $250,000 የሚሆኑ 9 ሰዎች። ቁጥር ልቁጠር። 3 2 1 ትቆያለህ። የ96 ዓመቱ ሰው ዋሽቷል። በሕይወት አለው። ጠንካራ ነኝ። ለዚህ ነው በዚህ ውድድር ውስጥ የቆየው ትልቁ ሰው የሆነው። እናም በዚህ ወደ መጀመሪያዎቹ 9 ሰዎች ወርደናል። የሚቀጥለው ውድድር የበለጠ እብደት ይሆናል። የመጨረሻ ጨዋታ ነው። የመጨረሻዎቹ 9 ወርደናል። ይህ ጨዋታ ለማሸነፍ አቅጃለሁ። በጣም ተጨንቄያለሁ። የአርባዎቹ ጥምረት በጽናት ቆሟል። ስሜቶች የናሩ ነው።
በቅርብ ነገሩ እብደት የሚሆን ይመስለኛል። እና ወደዚህ ቪዲዮ የመጨረሻ ቀን ስንገባ የተወዳዳሪዎቹ እርስ በርስ ያላቸው መተማመን እየቀነሰ መጣ። ወደ ትሁት ማረፊያ እንኳን መጣችሁ። በዙሪያ ቀይ ኤክስ ምልክት ባህር ብቻ ነው ያለው፣ የደም ባህር። እዚያ ማዶ ያሉትን ሰዎች ታምናቸዋለህ? አልተማመንም። በዚህ ክፍል ውስጥ የቀሩትን ሰዎች ሁሉ ማንን ነው በብዛት የምታምነው? 47ን 100%። ወደዚህ ስንገባ ነገሩ በሙሉ እስቲ ሁለታችንም እስከ የት እንደምንደርስ እኔ የሚል ነበር እና መጨረሻ ላይ ሁለታችንም ብንቀር አስገራሚ ይሆናል። ስልትሽ ምንድን ነው? ምንም አይነት ስልት የለኝም። እዚያ ያለውን ግዙፍ የጥሬ ገንዘብ ክምር ማን እንደሚያሸንፍ መስማማት ስላልቻላችሁ አሁን 4 ሰዎችን ከዚያ ውድድር ለማሰናበት ትመርጣላችሁ። የምትወስኑበት መንገድ ቀላል ነው። ሁላችሁም ለምን ያ ገንዘብ እንደሚገባችሁ ለክፍሉ ትናገራላችሁ። እናም እንደ ቡድን ሆናችሁ የማን ታሪክ በዚህ ውድድር ለመቀጠል የሚገባ እንደሆነና የማይገባ እንደሆነ መወሰን አለባችሁ። በዚህ ቪዲዮ ውስጥ ያደረጋችሁት ውሳኔ ሁሉ ወደዚህ ቅጽበት ያመራል። ገንዘቡን በምን ላይ እንደምታውሉት ነገሯቸው። ከፍተኛ ልዩ ፍላጎት ያለው ልጅ አለኝ። ሁሉም ነገር ከሀገራችን ፊሊፒንስ ትተን ነው የመጣ ነው። የጤና መድን የለኝም። በጣም አስከፊ የሆነ የነርቭ በሽታ አለብኝ። የአክስቴ ልጅ የሉፐር በሽታ ስላለባት ልረዳት እፈልጋለሁ። 3 ትንንሽ ልጆች አሏት። ይህ በጣም ከባድ ነው። ሁላችሁም እኔ በዚህ ወር መጨረሻ 7 ዓመት የሚሆናት ኦቲዝም ያለባት መናገር የማትችል ሴት ልጅ አለች። እሷ ብዙ ስራ ትፈልጋለች እና ገና ብዙ የምንጓዘው መንገድ አለ። አይደለም፣ ለሁሉም እያለቀስኩ ነው። ልቤን ይሰብረዋል። ገንዘቤን በሙሉ ለሁሉም ብሰጥ ደስ ይለኛል። እንዴት የአንዱን ምኞት እና ተስፋ ከሌላው አስበልጠን ልንመድብ እንችላለን? ገንዘቡን ከ90 እስከ 120 ቀናት በእኔ የማዕድን ቁፋሮ ፕላትፎርም ላይ ኢንቨስት አድርገዋለሁ። ያንተ የበጎ አድራጎት ስራ ከዚያኛው ወይም ከዚያኛው ያነሰ ነው ማለት በጣም ኢፍትሃዊ ነው። በወረርሽኙ ወቅት ንግዱን ሊያጣ ለጥቂት ቀርተው ነበር። በማያልፈው ሰው ላይ አንድ በአንድ ድምፅ እንሰጣለን። እሺ፣ ግልጽ ከሆነው እንጀምር። ለልጄ ልሰጣት እፈልጋለሁ፣ ምክንያቱም ከእሷ ጋር ነው የምኖረው። እኔ በማልችልበት ጊዜ እሷ ተቀብላኛለች። እየቆየ በሄደ ቁጥር ነገሩ እየከበደ ነው። ነገሩ ስለማይቀል ለመቀጠል ውሳኔያችንን እናደርግ። አሁን እርስ በርስ ታሪካችሁን ሰምታችኋል እና ማን እንደሚቆይና ማን እንደሚሄድ መወሰን የእናንተ ፋንታ ነው። ምን እንደማደርግ አላውቅም። ከ66 እንጀምር። የዚህኛው የክፍል ሰዎች በ61 ላይ ወስነዋል። የሁሉንም ሰው ታሪክ ከሰማን በኋላ በጋራ ወደ ቤት መሄድ ያለበት ብላችሁ የምታስቡትን ማን እንደሆነ የምናይበት ጊዜ ነው። ውጤቱን ግለጡ። ማን ነበር? 61 እኔ ነኝ። እሷ ሁከት ፈጣሪ ናት። ታውቃላችሁ ምን እንደሆነ። ደህና ሁኚ። 3 ተጨማሪ ተወዳዳሪዎች በድምፅ መውጣት አለባቸው። ለመወሰን የእናንተ ፋንታ ነው። ምን እንደማደርግ አላውቅም። ካስፈለገ 46 እናድርገው። አሁን አድርጉት። 46 በብዙ ነገር አሳማኝ አልነበረም። ድምፆቹ ገብተዋል። ተጨንቃል። በጣም ጥምረቴን ልከደው ነው። ውጤቱን እኔ እያንዳንዱ ድምፅ በ40 ዓመት ሰው ላይ ነበር። ሁላችሁም ጥምረት ነበራችሁ መሰለኝ። እሺ 46 ተሰናብተሃል። ያ አሁን መሆኑን ማመን አልችልም። መላው የ40 ዓመታውያን ጥምረት በድንገት ፈረሰ። ቀጥሎ ማን ነው? 96 ከእንግዲህ ይህን ማድረግ አልችልም። ሁላችሁም ማን እንደወሰናችሁ እኔ። ዋው የ96 ዓመቱ ሰው። መልካም ዕድል። ሁላችሁም አመሰግናለሁ። በዚህ ፕሮግራም ላይ በመሳተፌ ደስተኛ ነኝ። የመጨረሻ ድምፅ እየወጣ ነው። 72 አሁን አድርጉት። ለዚህ ውድድር የመጨረሻው ስንብት ዝግጁ ነን። እናም በዚህ ጊዜ ለማን ድምፅ እንደሰጣችሁ እንድትነግሩኝ እፈልጋለሁ። ለማን ድምፅ ሰጠህ? ለ72 ድምፅ ሰጥቻለሁ። አንድ ድምፅ ለ72። እሷ በጣም ደግ ናት። 72 ለማን ድምፅ ሰጠሽ? ለ41 አንድ ድምፅ ለ41። ለማን ድምፅ ሰጠሽ? ለ72 ድምፅ ሰጥቻለሁ። ስለዚህ እኩል ይሆናል 72። ለማን ድምፅ ሰጠህ እና ለምን? ለ41 ድምፅ ሰጥቻለሁ። እሱ የበለጠ ፍላጎትና ህልም ላይ የተመሰረተ ነበር። መንታ እህቴ ቤት እንድታገኝ እረዳታለሁ። የእኩል ያደርገዋል። ለማን ድምፅ ሰጠሽ? 72። ያ 3 ድምፅ ለ72 እና 2 ድምፅ ለ41 ነው። እዚህ ጋር ወሳኙ ነጥብ ለማን ድምፅ ሰጠሽ? 72 አሁን አድርጉት። ለ72 ድምፅ ሰጥቻለሁ። ይህ ማለት 72 አብላጫ ድምፅ አግኝታለች ማለት ነው። አዝናለሁ፣ ተሰናብተሻል።
ገንዘቡን የሚያገኘው አንድ ሰው ብቻ ነው። እንደ አለመታደል ሆኖ በሆነ ጊዜ መቀነስ እንዳለብን እናውቅ ነበር። አሁን ጨዋታውን የምንጫወትበት ጊዜ ነው። ትኩረት ለመጨረሻዎቹ ተወዳዳሪዎች። ደጋግማችሁ በአንድ ድምፅ አሸናፊ ለመምረጥ ተስኗችኋል። አሁን ግን ሌላ ምርጫ የላችሁም። እርስ በራሳችሁ እንዲመራራቃችሁን አልወደድኩትም። በተለይ ቁጥር 56 እዚህ ጋር መሆነ ፍትሃዊ አይመስልም። ስለዚህ ወንዶች በመጨረሻ በዚህ ቪዲዮ ውስጥ ትልቁን አስገራሚ ክስተት የምንገልጽበት ጊዜ የመጣ ይመስለኛል። ይህ ቪዲዮ ከተጀመረ ጀምሮ ለመጀመሪያ ጊዜ አሁን ከየክፍሎቻችሁ መውጣት ትችላላችሁ። አትሰናበቱም እና ለመጨረሻ ውድድራችሁ ወደ ግዙፍ ክፍል ሂዱ። ቆይ እኔ አሁን ነው ክፍል ውስጥ የነበርኩት። በዚህ ቪዲዮ ሁሉ ስናገር እንደነበረው ይህ ገንዘብ ማን እንደሚያሸንፍ ውሳኔ በመጨረሻ የእናንተ ነው። ስለዚህ ስክሪኑ ላይ 1 ሰዓት እናስቀምጣለን። እሱም 0 ሲገባ በክፍል ውስጥ የቀረው ማንኛውም ሰው $250,000 ያሸንፋል። እና በሆነ ምክንያት ከአንድ በላይ ሰው ካለ ወንዶች ንውጡ። ማክና ታሪክ የእሳት መጥፊያዎቹን እንደያዙ ታያላችሁ። እናም በእኔ ትዕዛዝ ይህን ገንዘብ በእሳት ለመለብለብ ወደ ኋላ ይሉን። ሰዓቱ እየሮጠ ነው። መልካም እድል ይሆንላችሁ። ከኛ መካከል አንዱ ብቻ ነው ያንን ገንዘብ ይዞ የሚሄደው። እዚህ ከማንም በላይ የሆነ አንድ ሰው ያለ አይመስለኝም። ይህ ከ1 እስከ 100 ይሄዳል። ሁላችንም ይህን ገንዘብ ይገባናል ሳይሆን ጨዋታውን ማሸነፍ ነው። ማንኛውም ሐሳብ አላችሁ? በአንድ ሰው ላይ መስማማት ካልቻለን ወደዛ የምንደርስበትን መንገድ መፈለግ አለብን። በዚህ ላይ ማንኛውም ሐሳብ አለ? ምን ማድረግ እንዳለብን እነሱ ቢነግሩን መርጥ ነበር። በፈቃደኝነት የሚወጣ አለ? ያ ተገቢ ጥያቄ ነው። ስለዚህ ማናችንም መውጣት አንፈልግም። እኔ ከእናንተ ጋር በመወዳደርበት ጊዜ ትንሽ ጉዳት ላይ ነኝ። ታሪኳችሁን አላውቅም። ታሪኳን ብትነግርህ ያ ገንዘብ ሊቃጠል ነው። ግን ታሪክ እኔ ነኝ። ታሪኬ ህይወቴ ነው። እኔ ችግሮች አሉብኝ፣ እሷም ችግሮች አሉባት። ስለዚህ ምንም ማጋራት አንፈልግም ወይስ አሁን እንደምናውቀው እናድርግ? ማጋራት አንችልም። 15 ደቂቃ ነው ያለን። አሁን ጊዜው እያባከንን ነው። ሰዓቱ እያለቀ ነው። አሁን አንድ ሰው መውጣት መጀመር አለበት። መተንፈስ አልቻልኩም። ዝም ብዬ ቦታ ይሻለኛል። አታድርጊው። እንደ ሁላችንም እዚህ ለመገኘት ትገቢያለሽ። እዚያ ተቀምጠሽ መቆየት ትችላለሁ ለማለት የሚያስችል ጥንካሬ ከሌለሽ እንዴት ሌላ ሰው በድምጽ ልታስወጪ እንደምትችይ አይታየኝም። ይሄ ጠብ አይደለም። እሺ፣ ይህ ህይወት ነው። አዎ፣ አንተን ማስወጣት እፈልጋለሁ። አይ፣ አልፈልግም። መቋቋም አቅቶሽ መውጣት የምትፈልጊው አንቺ አይደለሽም። ግን እንድትወጣ አልፈቅድላትም። ያው ነው። 5ቱም አሁን በክፍሉ ውስጥ አሉ። ውጥረቱ በትክክል ይሰማኛል። በቅደም ተከተል ድምጽ ስለመስጠት ምን ይመስላችኋል? ደረጃው ምን እንደሚመስል በፍጥነት ወረቀት ላይ ጻፉ። እንዲህ ሊመስል ይችላል። የ48 ሐሳብ በጣም ቀላል ነው። ሁሉም ሰው ገንዘቡ ይገባዋል ብሎ የሚያስበውን በቅደም ተከተል ይመርጣል እና ሁሉም ዝርዝሮች አናት ላይ ደጋግሞ የሚታየው ሰው ገንዘቡን ያሸንፋል። ስለዚህ አንድ ድምጽ ብቻ ይሆንልናል። እንጨርሳለን። ይሄ ነው በቅደም ተከተል ድምጽ መስጠት። ያንን እናደርገው። ሰብስበህ ልትቆጥረው ትፈልጋለህ? እያደረኩ ያለሁት እሱን ነው። መተህ ብታሳየኝ መጻፍ ጀምራለሁ። እሺ፣ ዝግጁ ነን። ወደ ውሳኔ ደረሳችሁ? አዎ፣ የፈለጋችሁት ጊዜ መውጣት ትችላላችሁ። 56 5ኛ ደረጃ ላይ ነበር። 41 እና 64 ለ3ኛ ደረጃ እኩል ወጡ። እና ይህቴ ለማንኛውም የሚይዘው ሰው ያስፈልገኛል። እና አሁን ወደ 47 እና 48 ወርዷል። እነሱ ገና ከመጀመሪያው ጀምሮ በዚህ ቪዲዮ ውስጥ ጠንካራውን ጥምረት የፈጠሩ ናቸው። ነገር ግን እንደምታውቁት ከእነሱ አንዱ ብቻ ነው ይህንን $250,000 ማሸነፍ የሚችለው። እኔ ሁለተኛ ወጣሁ። 47 አሸናፊያችን ናት። ይህ እብደት ነው። አመሰግናለሁ ኢየሱስ፣ አመሰግናለሁ ጌታ። እንኳን ደስ አለሽ 47። ሌሎች ተጫዋቾች ለማሰናበት ተቸግረሽ ነበር። ጠንካራውን ጥምረትን መስርተሻል። እናም እስከ መጨረሻው ድረስ በዙሪያሽ ላሉት ተዋግተሻል። እንድትወጣ አልፈቅድላትም። ለዚህ ነው 100 ሰዎች በመጨረሻ ይህ $250,000 ያንቺ እንዲሆን የወሰኑት።
እና አትጨነቂ፣ አራቱም $10,000 ይዘው ይሄዳሉ። በእውነት አስገራሚ ነበር። ይህ እብደት ነው። 47 አንድ የመጨረሻ ድንገተኛ ስጦታ አለልሽ። ነይ ውጪ። እማዬ ተሳካልሽ የኔ ቆንጆ። አዎ በመጨረሻ ረጅም ቪዲዮ አቀራረብ ከወደዳችሁት በኮሜንት አሳውቁ። በእርግጠኝነት ለመቅረጽ በጣም ከመወዳቸው ቪዲዮዎች አንዱ ነበረ። ላይክ እና ሰብስክራይብ ማድረግ